ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ አንቺም 00 ምጣድሽም 0 አክምባሎሽ 0 አፍንጫሽም 0 ሆነብኝ ያንቺ አነባበሩ ብሎ የዘፈነው የራሴን የጨመርኳት ነገር አለ። በነገራችን ላይ ነፍስ ይማር ለማለት እወዳለሁ። እንግዲህ አበበ ሰለሞን ተካ፣ ይቅርታ ከአበበ ተካ ጋር ስማቸው በጣም ይምታታብኛል። ተግባራቸው እንኳን አንድ አይደለም። በእርግጥ ሁለቱም ዘፋኞች ቢሆኑ በተግባር ግን በጣም ሰማይና ምድር ናቸው። እንግዲህ ሰለሞን ተካ በዘፈኖቹ በጣም በድሮ ጊዜ ተወዳጅነትን ያተረፈ በጣም በብዙ ህብረተሰቦች በኢትዮጵያ ሕዝብ የጨፈረበት እንደሆነ መረጃዎች ደርሰውኛል። በእርግጥ እኔ በዛን ጊዜ ባልወለድም መረጃዎች ያው እንደዚህ ብሎ የዘፈነ ዘፈንና በዚህ ዘፈን የታወቀ ነው ብሏል። ወደ ፖለቲካው ዓለም ደግሞ ያልደገፈውና ያልገባበት እንደሌለ በተለያየ ጊዜ በሚመጡ ሰዎች እንደውም ወደ አብይ ራሱ ይጠጋል ተብሎ ሲጠበቅ ነበር። እንደ በአጋጣሚ ሆኖ አሜሪካ ሄዶ በዛው ቀርቶ እዛው ዝም አለ እንጂ የመገለባበጥ እንትን አለው እየተባለ በፊት ሲወራም ነበር። ግን በዚህ ሁሉ ውስጥ ትልቅ ሰውን ያስቀየመ ሰውን የተሳደበ ትልቅ ስህተት የሰራ ከሱ አይጠበቅም በተለይ ተብሎ የተወራለት የአማራን ህብረተሰብ እንደ ህብረተሰብ የተሳደበው ስድብ ነው። ብዙ ሰዎችን የሚያስቀየምበት ምክንያት ይሄ ነው። በዛ ውስጥ ምናልባት የተወሰኑ ሰዎችን የምንቀየማቸው ሰዎች ወይ ደግሞ ያስቀየሙ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ተጠቅሰው መሳደብ ካለብህም የተጣላኸው ያስቀየመ የሚልህን ሰው ያንን ሰው ነው እንጂ ማህበረሰብን ሙሉ እንደ ማህበረሰብ መሳደብ ከባድ ነው። ምክንያቱም ፖለቲካ ሲሆን ፖለቲካ ምንም የሚያውቁ አርሰው የሚበሉ ከምኑም መሪያቸው ማን እንደሆነ ምን እየተካሄደ እንደሆነ አሁን በዚህ ሰዓት ላይ ምን እየተካሄደ እንደሆነ ምንስ ህብረተሰብ ከህብረተሰብ ምን እያንጫጫው እንደሆነም የማያውቁም ሰዎች አሉ። ስለ ዘፋኞችም ማነው ዘፋኝ ማነው እንትን የማያውቁም አሉ። እንደው ከዚህ ቀደም ዶንኪ ቲዩብ ትዝ ይለኛል ወደ ለም ያለ ገጠር ውስጥ ሄዶ እየጠየቀ ነበረ። ታዋቂ መሪው የሚባሉትን ሰዎች ሊያውቋቸው አልቻሉም። ባለሀብቶቹም ቢጠይቋቸው መሪው የተባሉ የፖለቲካ እንትን የሚባሉ እነዚህ ያሉ የሚባሉ ሰዎች ሁሉም ቢጠየቁም ሰዎቹ የገጠር ሰዎች ልም ያሉ፣ ምክንያቱም መብራትም ምንም የሌላቸው ሰዎች ናቸውና እንደው አንድ ሰው ነው ትንሽ የተማረ የተባለ ሰው ነበር ሲመልስ የነበረው። እሱም ከተሜ ነክ ነው ተምሯልም ያውቃል እና እሱ ነው እንጂ ሌሎቹ ምንም የሚያውቁት ነገር የለም። ስለዚህ እነዚህ የማያውቁትን ህብረተሰብ በሙሉ አንድ ላይ ጥቅልል አድርጎ ዘርን ጠርቶ እነከሌ እናንተ ተብሎ መሳደብ በጣም ከባድ ነው። ምናልባት የሚያስቀይማችሁ ሰው ይኖራል። ምናልባት እዛ አካባቢ ያሉ መሪዎች እናንተን አስቀይሟችሁ ሊሆን ይችላሉ። መሪውን እንደ መሪ መሳደብ፣ ህብረተሰብን መሳደብ ሰማይና ምድር ነው። አሁን አብይ አህመድን በጣም ብዙ ሰዎች እየገደለም ስለሆነ እያጠፋም ስለሆነ በጣም ብዙ ሰዎች የእሱ ተቃዋሚ ናቸው። እሱን አይወዱትም ወይ ደግሞ አብይን መናገር ግን ሌላውን እሱ ያለበትን እንትን መናገር አይደለም። ያው አሁን ጊዜው ወርዶ እንደዚህ ያሉ ነገሮች አመለካከቶች እየመጡ ጥሩ ያልሆነ ስሜቶች እየተሰሙ ነው ያሉት። ግን አሁን ዋናው የመጣውበት ጉዳይ ይሄኛው ሳይሆን አበበ ተካ አንቺም 00 በሚለው ዘፈን የታወቀው ተወዳጅነትንም ያተረፈው አሁን በዚህ ዓለም በሞት ተለይቷል። በሞት ሲለይ ግን አሁን ትልቅ በሰዎች ዘንድ ጠባሳም ጥሎ ሄዷል። እንደዚሁም ደግሞ 00 የሚለውን ዘፈንም ለህብረተሰብ አስቀምጦ ሄዷል። ግን እችን ጠባሳዋን ጥሎ ባሄድ መቼም ብዙ ሰዎችም ያዝኑለታል፣ ብዙ ነገርም ይባልለታል። አሁን ግን እሱ ሲነሳ አበበ ተካ ሰለሞን ተካ ነው ያልኩታ። በጣም ይቅርታ አበበ ተካ እያልኩ ካወራው የሁለቱ ስም በጣም እየተምታታብኝ ነው። ተሳስቼ መሃል ላይ እንደዛ ብያውርቼ ከሆነ በጣም ይቅርታ ጠይቃለሁ። ሰለሞን ተካ እንዴ ስማቸው አሁንም ተምታታብኝ። ሰለሞን ተካ አበበ ተካ ኦኬ። ሰለሞን ተካ ያው ስንትናቸው ነው ስማቸው ነው እንጂ ተግባራቸው በጣም ይለያያል። አበበ ተካ በጣም ምርጥ ሰው ነው፣ በጣም ዘፋኝ ነው። የፖለቲካ እንትን ውስጥም የለበትም። በዘፈኖቹም ተወዳጅነትን ያተረፈ ለፍቅርም ዋጋ የከፈለ ሰው ነው። ሰለሞን ተካ ደግሞ እንግዲህ ያው በዘፈኖች ውስጥ አሉበት፣ ግን ህብረተሰብንም እንደ ህብረተሰብ የሰደበና በሰዎች ልብ ውስጥ ትልቅ ጠባሳም ትቶ የሄደ ነው። ስቲል አሁንም የተለያዩ ፖስቶችን በሱ ምክንያት የተፖሰቱትን በሱ ምክንያት የተለያዩ ቦታ የተጻፉትን ጽሁፎችም እያየሁ ነበርና እንደውም ነፍስ ይማር ብለው የሚጽፉ ሰዎች ላይ በጣም ብዙ ሰዎች ሲያላግጡባቸውና ሲሰድቧቸውም አይቻለሁ። በሱ ምክንያት እኮ በጣም ብዙ ሰዎች ሞተዋል። በሱ ምክንያት የሞቱ ሰዎች እያሉ
እንዴት ነው ነፍስ ማር የምትሉት? ለብዙ ሰዎች ሞት ምክንያት የሆነ ሰው ራሱ ብቻውን ሞቶ ቢገላገል እኮ የሌላ ሰው ሞት ሊቆም ይችላል የሚሉ ነገሮችን አይቻለሁና ይሄም የሆነበት ምክንያት አማራ ብሎ የወረደ ስድብ፣ በጣም ከማይጠበቅ ስድብ መሳደቡ ነው። ይሄ ነው ለሱም አሁን ወደ ህብረተሰቡ ውስጥ ትንሽ ቂምንና መጥፎ ነገርን ያስቆመው። አሁን ኢየሱስም በሆነ ቦታ ሲነሳ ሁለት ነገሮች ነው የሚነሱት። ማ ሲባል አማራን የተሳደበ አንቺም 00 ብሎ የሰደበ አንቺም 00 ብሎ የዘፈነ ሲባል ኦኬ እንደዚህ ብሎ የዘፈነ ምናምን አዎ እሺ። ሁለተኛ ደግሞ ልክ ሲል ህብረተሰብን እንደ ህብረተሰብ የተሳደበ ተብሎ ነው። አሁን የተለያዩ ስሜቶች ናቸው ያሉት። የተለያዩ ሞት ወቃሽ አታድርገኝ ይላልና ይሄን እንኳን በሀገራችን ባህል በተደጋጋሚ የሚባልም ነው የሚወራም ነው። ግን አሁን በየኮመንቱና በየፖስቱ የተለያዩ ቦታዎች ሳይ በፊትም ሞቶ ነበር አሁንም ሞተ እየተባለ ሞቃሽ እያደረገ ነውና ያለው በጣም ያሳዝናል። እንግዲህ የሞተበት በድንገት ወደ ሆስፒታል ሄዶ ነው። አመመኝም ምንም ሳይል ነው እንግዲህ በድንገት ነው የሞተው። የብዙ ሰዎችንም ገጽ ለማየት ሞካከርኩ። ይሄ ነው የሞተበት ምክንያት እንደዚህ ነው የሚሉ መረጃዎችን በትክክል አላገኙም። ግን ግማሹ ያው አማራን ሲሳደብ በላይቭ ላይ አማራን እየተሳደበ ትንብሎት ነው የሞተው ይላሉ። የተለያዩ መረጃዎች ናቸው እየወጡ ያሉት። ግማሾቹ ደግሞ ትክክል ይሄ ነው የሚለው መረጃ ገና አላገኝንም። በድንገት ታሞ ግን ወደ ሆስፒታል እንደሄደና በዛው እንደሞተ ነው። ግን ትክክለኛው መረጃ እየጠበቅን ነው የሚሉ መረጃዎች ደርሰውኛል። ይሄም ሆነ ያ ግን ሞት ወቃሽ አያርገንና ፈጣሪ ነፍሱን እንዲምረው እንመኛለን። በእውነት በጣም የሚያሳዝን ነገር ነው። ሰው ሲሞት ያሳዝናል። ምንም ቢሆን ሞት ለሁላችንም የማይቀር ቢሆን ሞት ለሁላችንም የተደገሰ ቢሆን እኔም አሁን እችን እያስተላለፍኩ ምን እንደሚፈጠር ባላቅም ነገ ከነገ ወዲያ ምን እንደሚፈጠር ባላቅም ሁላችንም ሞትን ተሸክመን የምንሞትበትን ሰዓቷን ነው እንጂ ማናቃት ሞትን ተሸክመናት እየዞርን ስለሆነ መጥፎ ነገር መናገርም አያስፈልግም። ነፍስ ይማር ለማለት እወዳለሁ። ግን እንዶ የተናገረበትን ነገር አውርዶ ቢሆን ብዬ ደግሞ አስባለሁ። ይቅርታ ጠይቆ ቢሆን በቃ አጥፍቻለሁ እንደዚህ ተናግሬያለሁ ህብረተሰብን ምንም የማያቀኝን ሰድብ ያለው የማያቀኝን ሰው የሚያቀኝን ያለበት ግን ከማያቀኝ ሰው ጋር ደግሞ የተቀላቀለ አድናቂዎች የነበሩት ሰዎችንም አብሬ አጠቃላይ ሰድብ ያለውና ይቅርታ ብሎ ቢሆን ያረፈው ለሱም ረፍት ነው። ደስም ይል ነበረ። እንደው ወይኔ ይቅርታ ጠይቆ ደስ በሚል ሁኔታ እኮ አጥፍቶ ነበር አስቀይሞ ይቅርታ ጠይቆ ሞተ የሚሉ ነገሮችም ይንጸባረቁለት ነበርና እንግዲህ ሞት ቀጠሮ የለውም። ሞት ድንገተኛ ነው። ሞት እንደዚህ ይወስዳል። ለቤተሰቦቹ ለልጆቹ ምንም ቢሆን ምንም መቼም ቤተሰብ ልጅ ለሱ ምንም ቢሆን አባትም ነው፣ የልጆች አባት ነው። ልጆቹም ከባድ ሀዘን ነው የሚሆነው። ፈጣሪ እንዲያጸናቸው እመኛለሁ። ይሄንን ነው የምለው እና እንደው መጥፎ የሰራችሁ ህብረተሰብን ይሳደባችሁ እንደ ህብረተሰብ እንደው መጥፎ ነገር የምትናገሩ መጥፎ ነገር የምታወሩ ሰዎች ይሄ ነው ቀጠሯችንን ሞት ተሸክማችኋልና ሁላችሁም ይቅርታ እንድትጠይቁ ሁላችንም ሰላም እንዲወርድ ሁላችንም ትርቅ እንዲሆን አገራችን ከዳር እስከ ዳር ሰላም እንድትሆን ምኞቴ ነው። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ባይ ባይ።